ለምሳሌ በእኛ ቤተክርስቲያን ውስጥ ተሐድሶዎቹ ተነስተው ነበር። ሰላም እንዴት ናችሁ? ሁሉ ሰላም ነው? ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት የሚቀርብላችሁ ፕሮግራም ነው። ዛሬ የሆኑ ሀሳቦችን በማንሳት በዚህ ዙሪያ ላይ እናወራለን እና ማኅደረ ክርስቶስ መንፈሳዊ አገልግሎት ያው በማኅደረ ክርስቶስ መንፈሳዊ ሚዲያ እያዘጋጀ ትምህርቶችን እና የተለያዩ ነገሮች ወደ እናንተ ያቀርባል። ዛሬ በተለይ ጠፋፍቼ ቆይቻለሁኝ። ብዙ ጊዜ ሆኖኛል ወደ ሚዲያ መምጣት ካቆምኩኝ። ትንሽ በተለያየ ነገር ቢዚ ሆኜ ነው። ግን አንድ ነገር ለታሪክም ለማስቀመጥ እንደገናም ደግሞ አድማጮች ሰምተው ግንዛቤ እንዲወስዱ ዛሬ መጥቻለሁኝ እና ወደዚህ እንድመጣ ያደረገ ምክንያት ምንድን ነው ካላችሁኝ፣ ቀሲስ ዲበኩሉ በላይ የሚባሉ ሰው ሰሞኑን የተናገሯቸው ሁለት ነገሮች በጣም አሳዝነውኛልም አስቆጥተውኛልም ደግሞም ደግሞ እንድናገር ገፋፍተውኛል። የመጀመሪያው ነገር ስለ ተሐድሶ የተናገሩት ነው። እንግዲህ በእሳቸው ንግግር ተሐድሶ ማራ እንደሆነ፣ አጭበርባሪ እንደሆነ፣ አድራሻ እንደሌለው፣ ከቤተክርስቲያን ራሱ የተባረረው በዚህ ምክንያት እንደሆነ የሚል ሀሳብ ተናግረዋል እና የእሳቸውን ሀሳብ እንስማና ከዚያ የኔን ሀሳብ አቀርባለሁ። ለምሳሌ በእኛ ቤተክርስቲያን ውስጥ ተሐድሶዎቹ ተነስተው ነበረ። ተሐድሶ የሚባለው የቆሸሸ ትምህርት የለው፣ አድራሻ የለው፣ በአየር ላይ የሚያናፋ ነው። በቃ የሆነ እንከን የሚፈልግ ቤተክርስቲያኗን ለመሰልቀጥ ውስጥ ለውስጥ በጣም የሚሰራ ነበረ። ከቆርቆ ተጥሏል። ቆርጠን የጣለው ከቤተክርስቲያን ወደ ዘመናት እና አድራሻ የላቸው፣ እንደ ሸለመጥማጥ ናቸው ወይ ደግሞ እንደ ስስ መልካቸውን ነው የሚቀያየሩት። አድራሻ የላቸውም። የሆነ ቦታ አይወስዷቸው። አላማቸው ቤተክርስቲያንን መክሰስና ከቤተክርስቲያን ሰው እንዲወጣ ማለት ነው። እኛ ቤት የነበሩ ተሐድሶ ነን የሚሉ ሰዎች መርጅ የሚያደርጉት እየሰዎችን እያወጡ ክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳ አይደለም። በነገራችን ላይ ተሐድሶ የሚባለው ከጴንጤም የባሰ ነው። ከጴንጤ ከሉተራን ጭራሽ አይገናኙ። አድራሻ እንኳ የላቸው ማለት ነው። ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የላቸው። እንደምታውቁት ከዚህ ተሐድሶ ነን ምናምን የኢትዮጵያ ቤተክርስቲያን ተሳሳቢ ምናምን ሲሉ የነበሩት ዘማውያን፣ ሌባጫ፣ ወንበዴ። እንግዲህ እንደሰማችሁት ሰውየው ስለ ተሐድሶ ብዙ ነገር ተናግረዋል። እኔ ግን ለሳቸው ጥያቄ አለኝ። ለምሳሌ ኢትዮጵያ ቤተክርስቲያን በስርቆት ያባረረችው ሰው አለ ወይ? በዝሙት ያባረረችው ሰው አለ ወይ? እንደዚያ ቢሆን እርግጠኛ ነኝ እርስዎ ራሱ ኦርቶዶክስ ውስጥ እስካሁን ይቆዩ ነበረ ወይ? በእርግጥ ቀርቤ አላውቃቸውም፣ ግን በኢትዮጵያ ቤተክርስቲያን ካህን ሆኖ በጽድቅ የሚኖር በእውነት የሚኖር እግዚአብሔርን ፈርቶ የሚያገለግል የለም። ቢኖር ደግሞ ቤተክርስቲያን ታባራለች። በተለይ ስለ ክርስቶስ ካወራ፣ ስለ እውነት ከተናገረ፣ እውነትን ደግሞ ገልጦ ካስተማረ ቤተክርስቲያኒቱ እነሱን ታባራለች። አንድ ቀንም አታሳድር። ለዚህ ነው ቤተክርስቲያኒቱ በብዙ ዝቅጠት ውስጥ እንደሆነች እኛ ብቻ ሳንሆን ራሱ የቤተክርስቲያን ሰዎች እየተናገሩ ነው ያሉ። እስኪ እንዲያው ቀሲስ ዲበኩሉ ቤተክርስቲያን ያሉትን አንዳንድ ነገሮች ላሳየሁት እና ይህ እየተባለ ያለውን ይስሙ። ሙስናው የት ነው ያለው? ዝሙቱ የት ነው ያለው? በየቦታው ያለው ይሄ ወንጀል የት ነው የሚፈጸመው? ይህን ራሱ ይቅርታ ይደረግልኝ ይህንን ስል ህዝባችን ካለማወቅ እና ትምህርት ከማጣት የተነሳ እያደረገ ያለው ነው ብዬ አስባለሁ። ግን ዝሙት አዳሪው ኦርቶዶክስ ነው። ጠጩ ሰካራሙ ኦርቶዶክስ ነው። መስቀል አድርጎ ነው የሚዘሙተው፣ የሚሰክረው፣ የሚጠጣው። እንደገና ደግሞ የሚገለው መስቀል አድርጎ ነው። መስቀል አድርጎ ኦርቶዶክስ ነኝ እያለ ነው ማንኛውንም ኃጢአት የሚፈጽመው። እና የትኛውን ነው ያባረረችው ኦርቶዶክስ? አንተ ዘሙታል ብላ ማግባት መፍታት፣ ዝሙት ሌጋል እኮ ነው። ምንም ካህን ቄስ ከሆነ ብቻ ነው ምናልባት የሚከለከለው እንጂ ከዚያ ውጭ ምዕመን የፈለገው ቦታ ሄዶ የፈለገውን ነገር ቢያደርግ ቤተክርስቲያን አንድ ነገር ተናግራ አታውቅም። እና የትኛውን በዝሙት አባራ ነው? ተሐድሶ ዘማውያን ናቸው፣ ትምህርት የላቸው ምናምን። በነገራችን ላይ ትምህርታችን በተመለከተ በኋላ እናገራለሁኝ።
ትምህርታችንን እርስዎም ገብተው ማየት ይችላሉ። ግን እስኪ አንዳንድ ነገሮችን ላሳየሁት። ቤተክርስቲያን ያለውን ጉቦ የት ነው ያለው? ዝሙቱ የት ነው ያለው? መነኮሳቱ ሳይቀሩ እኔ ተራው የሚመንትቼ መነኮሳቱ ሳይቀሩ ዝሙት የት ነው ያለው? ጉቦ የት ነው ያለው? እንደገና ስካር የት ነው ያለው? ሌብነት የት ነው ያለው? እንዴ በጣም የሚገርም እኮ ነው። የቤተክርስቲያኒቱን ገንዘብ ሳይቀሩ በሚሊዮን የሚቆጠር እየዘረፉ ያሉ ተሐድሶውያን ናቸው ወይስ ኦርቶዶክሳውያን ናቸው? እና ይህንን ሁሉ እያዩ ተሐድሶ እንደዚህ ነው ብለው ሲሉ በጣም አዝን። ስለሱ አፈርኩኝ። ምክንያቱም ተሐድሶ ነው ያውቁትም ማለት ተሐድሶ ማለት እንደዚህ አይደለም። እና እስኪ እነዚህ እንደው ለመረጃ ያህል እዚህ ማቅረብ የሆነ ነገር ስላለብኝ አንዳንድ የተወሰኑ ነገሮችን ላሳያችሁና እነሱን አይተን እንመለሳለን። አሁን ላይ አእምሮ የሚፈልገው ዝም ማለትን ነው። በቃ ጭጭ ማለትን አለ አይደለ? ስለምንም ነገር አለማሰብን፣ ነገሮች ለምን እንደዚህ ሆኑ ብሎ አለመጠየቅን፣ ከአምላክ ጋርም ከሰው ጋርም ከራስ ጋርም ያለ ማውራት ዝግ ችሎት፣ የመድከም ጥግ፣ የመዛል ዳር፣ የመሰልቸት ጫፍ ላይ መድረስ፣ ነገር እያብሰለሰሉ በተወጉበት ስለት ራስን ያለ መገዝገዝ ውሳኔ። የሆነው አንዴ ሆኗል፣ የተፈጠረውም ተፈጥሯል። ወደ ኋላ መመለስ እንደማልችል እያወቅሁ ለምን በሐሳብ ራሴን እገላለሁ? ስለኛ አባት አንድ ልውሰዳችሁ። የ1000ን ተመልከቷቸው። ይህን ፎቶ 21000 ሴተኛ አዳሪዎች መካከል 18000 ኦርቶዶክሳውያን ናቸው። ቤተክርስቲያን ህንጻ ትሰራለች። ህንጻ፣ ግቢ፣ ገበያ ማዕከል፣ የሰንበት ተማሪ ህንጻ፣ ግቢውን ለማሳመር ህንጻ፣ ላይት ለማስገባት፣ በየጥምቀቱ በየአውደ ምሕረቱ ላይ የሚደረጉ ታቦታትን ማክበር ይወጣል። እንዴን ገረዳ ማረጫቱበት ጎበዝ አራሻር አርገው ሰው ይስማው። ብፁዕ ቅዱስ አባታችን ይህንን በአደባባይ ባልናገር ደስ ባለኝ፣ ግን የአደባባይ ምስጢር ስለሆነ በሽታውን የደበቀ መድኃኒት የለውም ነው የሚለው። የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሊቀ ማእምራን ዘመንፈስ ቅዱስ መካከላችን ላይ አሉ። ስንት ጊዜ ፍርድ ቤት ቆመዋል ብለን ምንጠይቃቸው ከተቀመጡ 5 ወር 6 ወር በማይሞላ በብዙ ጊዜ ፍርድ ቤት ታስረው ሄደዋል። ግፉ ብዙ ነው። ጦማዳሪው በስቷል፣ ተሳዳጁ በስቷል፣ ሽያጩ በስቷል። ሳይሞት ሞተ ተብሎ የሚቀጠርበት ዘመን ላይ ነው ያለ። ሳይታመም ታመመ ተብሎ ስራው ተነጥቆ ለሌላ የሚሰጥበት ጊዜ ላይ ነው ያለ። ቅዱስ አባታችን ባለፈው ሲኖዶሱ ብዙ መክሯል፣ ብዙም ተነግሯል። ምናልባት ለንስሐ እንደ በለሷ ጊዜ መስጠት መኮትኮት አስፈላጊ ስለሆነ ሁላችን ይደር ብለናል። ግን እንደ አዲስ አበባ ሀገረ ስብከትም ሆነ እንደ አንዳንዶቹ የተሻለ ነገር ስለማይታይ ሁላችንም አስበንበት ወይ ፍጹም ንስሐ መግባትና ተናዞ ቅድም በባለቅኔዎችም በብዙዎች ተነግሯል፣ ራስን ማረም ማስተካከል፣ አለበለዚያም በሰዓቱ ለቆ ጤነኛ ሰው እንዲመራው ማድረግ የቅዱስነቶም የቅዱስ ሲኖዶስም የሁላችንም ድርሻ ስለሆነ በሰበብ የምናልፍበት በንግግር ብቻ እየተመጸዳደቅን የምንኖርበት ጊዜ አለመሆኑን እንኳን ደህና መጡ ከሚለው ጋር ችግርን መግለጽ የልጅነት ግዴታ ስለሆነ መልካም ነው ሁሉም ነገር። ይህ ስም ግን ቤተክርስቲያኒቷን ስለነካ ሁላችንንም ስላቆሰለን የበላውም ያልበላውም ስላለቀሰ ያየውም ያላየውም ስለተጎዳ ስለዚህ ችግሩን የፈጠሩት ሰዎች ብቻ የሚወስዱበትና ንስሐ የሚገቡበት ስራ ይሰራል ብዬ እምነቴ ጽኑ ነው። ይሄንን ጉድ ስሙልኝ። ያውም የቀድሞ ጳጳስ የዛሬው በጵጵስና ስም የሲኖዶስ አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች ለታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በሰሜን ዙሪያ በጃናሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምዬ፣ ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና
ስለኛ ህይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለእኛ ህይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በ1 ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነሳት መዘጋጀታቸውንም ሰምቻለሁ ብዬ ገለጽኩኝ። እናንተም ለእኔ መከላከያ የሚጠቅም 15 ጽላት የኮሶ እጽ ከከርሜሎ የሚሰራ መቋሚያ በትር እንድታዘጋጅ ባላችሁኝ መሰረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት 2,000 ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሑፍ ልቻለሁ። ስሜን ልቻለሁ። የአባቴ ስም ብራስታ ጥሩነህ ውዴ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ። የጥንት ስሜ ተገኘ። የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ማለትም አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ። በዚህ ቃለ ምልልሳቸው ለመላከ ሰላም ፍሬው ከላኳቸው 15 ዓመታት በተጨማሪ ሚያዝያ 14 ቀን 1999 ዓመተ ምህረት ራሳቸው ጳጳሱ ሌሎች ታቦታትን ወስደው ለሙስሊሞች ማስረከባቸውን፣ ለጥንቆላ ቤት ማድረጋቸውን፣ ከሀገረ ስብከቱ ውስጥ የሆነ ነገር ማስቀበራቸውን፣ የተቃዋሚዎቻቸው ባለስልጣናትን ፎቶ በጧፍ ማቃጠላቸውን ከራሳቸው ከጳጳሱ ቃል ማረጋገጥ ተችሏል። ይህ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነው? ከገጠር ወጥቼ ነበረ። ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላሁ? እሱ ከዳኝ እንጂ እናቴ። እሱ ከዳዎታው? አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥር ማይወጣ ወይ ምስኪን። እንደው ከባድ ነው። በሩቅም አይነገር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እየገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያንን ልጅ ልከን ካዙ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይህ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባ ፍኖተ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያኔ የበጉን ሁሉ ሳያወጣው ይቀራም ብለው ነው።
ምን የቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። እና እንግዲህ ባጭሩ ይበቃናል። እሺ በቃ ሁሉንም ለእነዛም እኛ እንልካለን እንዳያወጡ። አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ነግራቸዋለሁ። እሺ አባታችን ሽናሌ እና ከበድ አድርገው ይንገሩልን፣ በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። ይደርሰዎታል፣ ያውታል ብዬ ተስፋ አደርጋለሁ። ቀሲስ በኩሉ ህዝቡም ይመለከታል እና እስኪ የትኛው ሰው ነው በዝሙት የተባረረ? በጉቦ የተባረረ የትኛው ሰው ነው? በድግምት የተባረረ የትኛው ሰው ነው? ደጋሚዎች ቤተክርስቲያን ውስጥ አሉ። የትኛው ሰው ነው በድግምት የተባረረ? በጥንቆላ የተባረረ? ኦርቶዶክስ ኃጢአትን ተጸይፋ ያባረረችው ሰው የትኛው ሰው ነው? ያወገዘችው ሰው የትኛው ሰው ነው? አንድ ሰው ስለ ክርስቶስ ከሰበከ ግን ታባረረች። አባቶችን ሳይቀር ስለ ክርስቶስ የሚያስተምሩትን እንዴት ነው መከራ የምታሳያቸው? ብዙ አባቶች አሁን በመከራ ውስጥ ነው ያሉት። ስለ ክርስቶስ ሲናገሩ ሰይፍ እየተመዘዘባቸው፣ ስለ ክርስቶስ ሲናገሩ ጦር እየተሰበቀባቸው አንገታቸውን ደፍተው ነው ያሉት። በመከራ ውስጥ ነው ያሉት። እሱም እንዲህ የሚቀባጠሩት ስለ ክርስቶስ ስለማይናገሩ ነው። ስለ ክርስቶስ ቢናገሩ ቤተክርስቲያን አንድ ቀን አታሳድረውት። ስለዚህ የማንን ወደ እኔ ያለች ደበኔ ይባላል እና እንደዚያ ነው የሆነቦት ቄስ ዲበኩሉ፣ እንደዚያ ነው የሆነቦት እንጂ እርስዎ ኦርቶዶክስ እንዲያው ሰውን በዝሙት አባራ ተሐድሶ በዝሙት የተባረረ ዘማዊ ነው ወይም በጥንቆላ የተባረረ ጠንቋይ ነው ወይም በሆነ ኃጢአት የተባረረ ነው ብለው መናገረው እንደው ትዝቱን ለእሱ ሰጦታለሁ። ግን የሚገርሞት ነገር ተሐድሶ እውነተኛ የእግዚአብሔር መንግስት ሰባኪ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትታደስ እየታገለ ነው ያለው፣ ጥረት እያደረገ ነው ያለው። ይሄ ድምፁ ደግሞ እየተሰማ ነው ያለው። እርስዎ ባይሰሙትም ሲኖዶስ እየሰማው ነው ያለው። አንዳንድ የቤተክርስቲያኒቱን ችግር ለማስተካከል ሲኖዶስ እየሰራ ነው ያለው እና ያያሉ አንድ ቀን ያያሉ የኢትዮጵያ ቤተክርስቲያን ትታደሳለች ሲሆን እርስዎም ወንጌል ገብቶት ይመጡ ይሆናል። ሉተራንን ቀረብ ብለዋል። ተስበው ከሆነ ጥሩ ነው። እኛ ሉተራን የሚሆኑ ጴንጤኮስታል የሚሆኑ አይገደንም። ዋናው እውነት ገብቶት የክርስቶስን ማዳን ተቀብለው ሲድኑ ነው የምናየው። እኛ ሰውን አንሳደብም፣ በሰው ላይ ክፉ ቃል አንናገርም። ግን ኢየሱስ ክርስቶስን አውቀው አምነው ተረድተው ቢድኑ ደስ ይለናል። መነኩሴ ከሆኑ ለክርስቶስ ይሁን፣ ቄስ ከሆኑ የክርስቶስ ካህን ይሁን። ዝም ብለው አታካራ እየፈጠሩ ህዝብ ለማጥፋት ትውልድ ለማጥፋት አይስሩ፣ አያገልግም። ይሄ ለእርሱ አይጠቅሞትም። ይህንን ለማለት ነው። ሌላው ሁለተኛው ሀሳብ በተለይ በወንጌል አማኞች ላይ የተናገሩት ነገር በጣም ገርሞኛል። በወንጌል አማኞች ላይ የተናገሩት ነገር በጣም ገርሞኛል። አንደኛ ይሄ የመከፋፈል ሀሳብ ነው። በወንጌል አማኞች ውስጥ እኛ እስከምናውቀው ድረስ መካነ ኢየሱስን ጨምሮ ወይም ደግሞ ሉተራንን ጨምሮ አጠቃላይ የወንጌል አማኞች አንድ ናቸው። በትምህርት ተጋጭተው እንደ ኦርቶዶክስ አንዱ አንዱን ሲያባርረው አይተን አናውቅም። በጋራ ያመልካሉ፣ በጋራ ያገለግላሉ፣ በጋራ ይጸልያሉ። ሁሉን የያዘ መካነ ኢየሱስን ጨምሮ ሁሉንም ፔንቴኮስታልን የያዘ የአብያተ ክርስቲያናት ህብረት አለ። በዚያ ውስጥ መካነ ኢየሱስ አለች። አብረው ነው የሚያመልኩት፣ አብረው ነው የሚያገለግሉት፣ አብረው ነው የሚሰሩት። ስለዚህ ሰዎች ገብተው ለመከፋፈል አይሞክሩ። ግን አንድ ነገር መረዳት ያለብዎ ነገር አለ። እሱን የተናገሩትን ነገር እኔና እናገራለሁ። ጩኸቱ የሚመጣው ከተቋሙ ጭምር እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው ያይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ነው ያይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ነው ያይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ነው ያይቻለሁ። ሉተራን ተብሎ የሚጮሁት የካሪዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ፣ ተበልታችኋል፣ አልቃችኋል። ሶኒያውን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ነው ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ወላጫ፣ ሀገር የሚያጠፋ ጓሮአችንን የሚያበላሽ ርስታችንን የሚያበላሽ
የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅር ሙስሊሞች ይሻላል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ችግር ጥያቄ የለውም። ከሙስሊም ፔንት ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌሎች ሙባሉ ጩኸት ድብልቅ ያለ ይህ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልባለ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ድሉዥን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆባት የሚለቀቅ ነገር የለም። ሰርተህ ትለወጣለህ። ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች የሆኑ ካራክተራይዝ ያደርጓቸዋል። ከአህያ ጋር የሆነች ሂደት ፈስተምራ ነው የምትመጣው። ገብታችኋል? አድምላችሁ ሞዴሬተሮች ሚዩት አድርጉ፣ ግን እንትን አትበሏቸው። ሚዩት ነው እንጂ ማለት ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። እንደሰማችኋቸው ቀሲስ ዲበኩሉ እንዴት ጴንጤዎች አገር ወደ መምራት ደረጃ ይደርሳሉ የሚል ከፍተኛ የሆነ የውስጥ ቁጭት አለባቸው፣ ብሶት አለባቸው። በነገራችን ላይ ይቺ ሀገር የሁሉም ነች። የጴንጤዎችም ነች፣ የኦርቶዶክሶችም ነች፣ የካቶሊኮችም ነች፣ የፕሮቴስታንቶችም ነች፣ እንደገና ሃይማኖት የሌላቸውም ሰዎች ነች። በኢትዮጵያ ያለው ህገ መንግስት ሁሉም ዜጎች በህግ ፊት እኩል ናቸው፣ ሁሉም ሃይማኖቶች በህግ ፊት እኩል ናቸው ነው የሚለው። እሳቸው ግን ይህንን ሳያውቁ ህዝብን ጀጅ ያደርጋሉ፣ መንግስትን ጀጅ ያደርጋሉ። በነገራችን ላይ በሀገራችን ውስጥ በሃይማኖት የሚመራ መንግስት የለም። መንግስት ከሃይማኖት ነፃ ነው፣ ወይም ደግሞ በሃይማኖት ውስጥ ጣልቃ አይገባም። ሃይማኖት ደግሞ በመንግስት ውስጥ ጣልቃ አይገባም። ሃይማኖታዊ መንግስት የለም፣ መንግስታዊ ሃይማኖትም የለም። ዜጎች ግን የተለያየ ሃይማኖት የሚከተሉ ሰዎች በፓርቲ ተደራጅተው አገር ሊመሩ አገር ሊያስተዳድሩ ይችላሉ። ይሄ ህገ መንግስታዊ መብታቸው ነው። እሳቸው ግን ይህንን ሁሉ ጨፍልቀው ይኸው እኮ አገር ወደ መምራት እየደረሱ ነው ብለው የሚናገሩትን ነገር በጣም ስሰማ በጣም ገረመኝ እና ይሄ ቀሲስ ዲበኩሉ ራስዎን ማረም እንዳለቦት የሚያመለክት ነገር ነው። ይሄ በጣም ከባድ ነው። አንድን ሃይማኖት መንቀፍ፣ አንድን ሃይማኖት ማጥላላት፣ አንድን ሃይማኖት ልክ ወይም ደግሞ አንድ ሃይማኖት ብቻ የሀገሪቱ መሪ መሆን እንዳለበት ማሰብ ይህ ትክክል አይደለም። ኢትዮጵያን የጎዳት ይሄ ነው እና እዚህ ጋር በደንብ ማየት አለብን። የሚገርመው ነገር ኢትዮጵያን ብዙ ሰዎች መርተዋል፣ ብዙ ሰዎች አስተዳድረዋል። ግን በቅርብ ጊዜ ነው ወንጌላውያን ወይም ደግሞ የፕሮቴስታንት አማኞች ወደ ስልጣን የመጡት። እነሱ ከመጡ ወዲህ ያለውን ነገር ማየት በጣም የተለየ ለውጥ ነው ያለው እንጂ የሚያስከፋ ነገር አይደለም። ፕሮቴስታንቶች ወይ ደግሞ የወንጌል አማኞች የመሩት አሁን ባለነው ጊዜ ነው። በዚህ ጊዜ የሚሰሩትን ስራ ቢያዩ ሰው ይደነቃል። እንዴት እየሰሩ ያሉ። አይ ታዲያ ጦርነት ምናምን እያሉ ያሉ የራሱ ህዝብ ነው ጦርነት እያለ ያለ የራሱ ህዝብ ነው። ለውጥ እንዳይመጣ እድገት እንዳይመጣ መስቀል አድርጎ ነው ትልልቅ መስቀል ህዝብ ሲገል የሚውለው እና ይህንን እያደረገ ያለው ማን ነው ከተባለ የራሱ ህዝብ ነው። የሀገሪቱ መሪ መንግስት አይደለም። እሱ መብቱ ነው። እንደ ማንኛውም ሰው በፖለቲካ ተደራጅቶ ህዝብ ከመረጠው መምራት ይችላል። ሁሉም ዜጎች እኩል መብት አላቸው። የመመረጥ መብት አላቸው። ከተመረጠ የመምራት የማስተዳደር እና ለሀገሩ ያለውን ራዕይ ለሀገሩ ያለው መልካም ነገር በተግባራዊ በማድረግ ህዝብ ማገልገል ይችላል።
ስለዚህ ይህንን እርስዎ መቃወም አይችሉም። እንዲያውም እውነቴን ነው የምነግረዎት። ማነው የኢትዮጵያ ሕዝብ በሕይወት ዘመኑ እንደዚህ አይነት መሪ ለኢትዮጵያ የሚያስብ አግኝቶ ያውቃል? እስኪ እንይ። ነገስታቱ ምንድነው ሲያደርጉ የኖሩት? የእነሱ ልጆች ውጭ ልከው እያስተማሩ የኢትዮጵያ ሕዝብ እንዳይማር ነው ሲያደርጉ የኖሩት። ለእነሱ ልጆች ውጭ ባንክ ብር እያጠራቀሙ ሀገሪቱ ግን በድህነት ነው ስትማቅቅ የኖረች። አሁን ግን በቃ የሚሰበሰበውን ግብር የሀገሪቱ ሀብት ጥቅም ላይ መዋል አለበት ብሎ ከተሞችን እያስዋበ ያለ በገጠሩ በበረሃው የእርሻ ልማት እያስፋፋ ያለ ማን ነው? ይህንን ያደረገው? የትኛው ኦርቶዶክስ ይህንን የሰራው? የትኛው ኦርቶዶክስ ይህንን የሰራው? እኛ ስዩመ እግዚአብሔር ነን እያለ ህዝብ ሲያታልል ስለኖረ ሀገር የመራ መስሎት ነው። እና ይሄ በጣም ትክክል ነው፣ ቢታረሙ ጥሩ ነው። አንደኛ ህገ መንግስትን ለመናድ አይሞክሩ። ይሄ እርስዎን አይመለከትም። የትኛውም ሃይማኖት ተከታይ የመምረጥ መብት አለው። በሀገር ውስጥ ተመርጦ ለሀገሩ መስራት ይችላል፣ መብቱ ነው። እና ይህንን ሊከለክሉ አይገባም። እኔ እንዲያውም አንዳንድ ወንጌላውያን እኛ ሰማያዊ መንግስት ነው ያለን በምድር መንግስት አያገባንም ሲሉ እኔ በጣም ገርሞኛል። እንዴተው እንጂ ምድርም እኮ ትመለከታቸዋለች። ሰማይ ሰማያት ለእግዚአብሔር ወምድርን ውሃ በለሰብ ነው የሚለው። ምድር ለሰው ነው የተሰጠችው። ለሰው ከተሰጠች ደግሞ ምድርን የማስተዳደር ኃላፊነት ራሱ እናንተ ላይ አለ። እናንተ ገብታችሁ ካላስተዳደራችኋት ማን ሊያስተዳድርላችሁ ነው? ስለዚህ ምድርን የማስተዳደር ኃላፊነት አለባችሁ። ትልቁ ነገር በጽድቅ ለማስተዳደር በእውነት ለማስተዳደር ማሰብ ያስፈልጋል። እና ከዚህ የተነሳ በዚህም ላይ የሰጡት ሀሳብ ትክክል አይደለም። እርስዎ ሀሳቡን ቢያስተካክሉ ጥሩ ነው። ይሄ አካሄድ ለእርስዎም አይጠቅምም፣ ለህዝብም አይጠቅምም። በተለይ ደግሞ በሃይማኖቶች መካከል ግጭት እንዲፈጠር፣ በብሔር መካከል ግጭት እንዲፈጠር እንደዚህ ማሰብ የለበትም። በነገራችን ላይ እርስዎ አንድ የተዛባ ነገር ይዘዋል። የብልጽግና ወንጌልና የብልጽግና ፓርቲ አንድ አይደለም። ፕሮስፐሪቲ ፓርቲ ማለት በቃ ለተደራጁበት ፓርቲ የሰጡት ስም ነው። ሀገራችን ብልጽግና ያስፈልጋል፣ እድገት ያስፈልጋታል። ይሄ እኮ እያየን ነው። በጥቂት ጊዜ ሀገራችን እየተለወጠች ነው ያለችው። ከተሞች እየተለወጡ ነው ያሉት፣ ገጠሮች እየተለወጡ ነው ያሉት። ይሄ የመጣው በዚህ መንግስት ነው እና ይሄ መንግስት ደግሞ ይህንን አጠናክሮ ሊቀጥል ይገባል እንጂ አይ አገር ለመምራት በቅተዋል ብለው ሊናደዱ አይገባዎትም። እኔ እውነቴን ነው የምነግረዎት። እኔ በትውልድ አማራ ነኝ። ቤተሰቦቼ በሙሉ ኦርቶዶክሳውያን ናቸው። ግን እስካሁን ድረስ የመሩ ሰዎች በትክክል ኢትዮጵያን መርተዋል ብያለሁ። መርተዋል፣ ይህን መለስን ጨምሮ ማለት መለስ ኢትዮጵያን መርቷል። ግን ኢትዮጵያን በትክክል መርቷል ብያለሁ አላምንም። ምክንያቱም ድሃ ነን እያሉ ብር እየወሰዱ በየባንኩ ሲያጠራቅሙ ነው የሚሉት። አሁን ያለው መንግስት ግን በየቀኑ አዳዲስ ነገር ነው የሚያሳየን። እርስዎ እድል ካገኙ መጥተው ኢትዮጵያን ይወጥ። አሁን ኢትዮጵያ በጣም ተቀይራለች። ህዝባችን ተቀይሯል። ዘመዶችዎን ደግሞ ይምከሩ፣ ዘመዶቻችንን ማለት ነው። እንደዚህ ያለ ዘመዶቻችን ደግሞ ይምከሩ። ኑ በሰላም ቁጭ ብለን እንወያይ፣ እንመካከር፣ ለሀገራችን ለምድራችን የሚጠቅም ስራ እንስራ እያለ ጥሪ እየተደረገላቸው ነው። ስለዚህ አይ ጦርነት ይሻለናል ብለው ከተማቸውን እያወደሙ ህዝባቸውን እየገደሉ የሚያመጡት መፍትሄ የለም እና ይሄ ትክክል አይደለም። ይህንን ለማለት ነው። ነገር ግን ለሁላችንም የሚጠቅመው ደግሞ አንድ ነገር አለ። እሱም ክርስቶስ ነው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ አሳርፋችኋለሁ። እኔ ሸክሜ ቀላል ቀንበሬም ልዝም፣ ከእኔ ተማሩ፣ እኔ ዋህ በልቤም ትሑት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ ነው የሚለው። ስለዚህ ሰዎች ወደ ክርስቶስ መጥተው ማረፍ አለባቸው። ክርስቶስ ነው የሚያዋጣው። የሀገራችን ችግር የብዛችን ችግር ምንድን ነው ከተባለ እያንዳንዱ ህዝብ ክርስቲያን ነኝ ይላል፣ አማኝ ነኝ ይላል እንጂ እግዚአብሔር እንደሚገባ አላወቀ። ስለዚህ እግዚአብሔር እንደሚገባ ስላላወቀ የሚያደርገው ነገር በሙሉ እግዚአብሔርን የሚያሳዝን፣ እግዚአብሔርን የሚያስከፋ፣ ምድርን የሚጎዳ ነው። ስለዚህ ለህዝባችን ንስሐ ያስፈልጋል። እርስዎ እንደ ሃይማኖት መሪ ሰዎች ወደ እግዚአብሔር እንዲመለሱ ያስተምሩ፣ ወንጌል ይስበኩ። ስለ ተሐድሶ መረጃ ከፈለጉ እኛን ማግኘት ይችላሉ። አለን አድራሻ እኮ ማግኘት ይችላሉ። ያውቁናል አይደለ? ደውለውልኝ ያውቃሉ። ምን አዲስ ነገር አድራሻ ያለው ምን የለው ከሚሉ እኮ ተገናኝተን እናውቃለን ይመስል ለሌሎችም ጓደኞች ደውለው ያውቃሉ። ስለዚህ እንደዚህ አድርጉ። እግዚአብሔር ባርካችሁ። ሰላም ሁኑ። የሀሳብ እንዲደርስላቸው ሸር አድርጉላቸው። ተባረኩ።